ሰካራም እንዴት ነው ሃይማኖተኛ እንደነበረ የማውራት ሞራል የሚያገኘው? ስታመት አግብቷል የሚለው ለእኔ በጣም ሾክ የሚያደርግ ነገር። ይሄ ኡስታዝ 14 ቦታዎች ኢየሱስ ፍጡር መሆኑ የተናገረባቸው ቦታዎች ካሉ ይሄ ሁሉ ክርስቲያን ማህበረሰብ ይሄን አይቶ ዝም ካለ መሀይሞች ናቸው ማለት ነው። ሰክሮ ቱቦ ውስጥ ወድቆ ይገኝ እንደነበረ የተናገረው ሰካራሙ የአበባው ልጅ በድህነት ምክንያት ከድህነት ለመውጣት ወደ ፕሮቴስታንት ሃይማኖት ጆይን እንዳለ ይናገራል። ፕሮቴስታንቶች ስላበሉት ስላጠጡት ቤትና መኪና ስለገዙለት አሁን ላይ ሃይማኖተኛ መስሎ እየተናገረ ነው። ሞራሉን ከየት አመጣኸው? ሌላው በሚያስቅ ሁኔታ እንግዲህ ክርስትና በአንደኛው ክፍለ ዘመን ኃይለኛ መከራ ውስጥ ስለገባ ከመከራ ለመውጣት ወደ 6ኛው ክፍለ ዘመን ወደ ኋላ ሄዶ በእናታችን አይሻ እድሜ ተደብቋል። ባክሽ አይሻ ታደጊን፣ ክርስትና ሊጠፋ ነው፣ ክርስትና ሐሰተኛ ሆኗል፣ በቃ ምንም አማራጭ የለንም፣ አይሻ ናት አማራጫችን ብለው እናታችን አይሻ አንዴ በ6 ዓመቷ አገባች ይላሉ፣ አንዴ በ9 ዓመቷ አገባች ይላሉ። ለማንኛውም በ6 ዓመቷ ታይታ በ9 ዓመቷ እንዳገባች የተረከችው ትርክቱን ታሪኩን ያስተላለፈችው ጀግናይቱ እናታችን አይሻ ብንት አቡበክር ናት ረዲየላሁ ዐንሃ ወአርضሃ። ኦኬ። ነገር ግን ክርስትና በታሪኩ ኢየሱስ ፈጣሪ ነው፣ እግዚአብሔር ነው፣ እግዚአብሔር ወልድ ነው ሲል የነበረው ያልተጻፈን ነው። ያኒ በምር ሞላል ነው የምታወሩት። ትርክቷን ራሷ ጽፋ ያሳለፈችን እንስት ባክሽ እያለችሁ የምትማጸኗት እናንተ ከማንም ያልተላለፈላችሁ መረጃ ይዛችሁ ኢየሱስን እያመለካችሁ አይደል እንዴ? ኢየሱስ አምልኩኝ አምላክ ነኝ ብሏል አላለም? ሐዋርያቶቹ ኢየሱስ እግዚአብሔር ወልድ ነው አምልኩት ብለዋል አላሉ? አምልከውታል አላመለኩትም? ራሷ ታሪኳን የዘገበችን እንስት አምጥታችሁ ምንም ዘገባ መረጃ የሌላችሁን እንዴት ነው የምታነጻጽሩት? በዛው አጋጣሚ ሰካራሙ የአበባው ልጅ የተናገርከው አንድ ጥሩ ነገር አለ። እሱ ምንድነው? ክርስቲያኑ ማህበረሰብ መሀይም ነው ብላል። ኦፍ ኮርስ ለዚህ ሁሉ ዘመን የካቶሊክ፣ የኦርቶዶክስ፣ የፕሮቴስታንት ቤተክርስቲያን ኢየሱስ እግዚአብሔር ወልድ ይባል አታውቅም። ያኒ መሀይም ብቻም ሳይሆን the most መሀይም people ያኒ በሰው ልጅ ህይወት ታሪክ ተወዳዳሪነት የሌለው መሀይምነት ውስጥ ነው ያላችሁት። ኢየሱስን ፍጡር ብለዋል ምናምን ላልከው እንዴ ኦፍ ኮርስ ኢየሱስ ክርስቶስ ፍጡር ነው። መጽሐፍ ቅዱስ ላይ ነገረ ክርስቶስ የክርስቶስ ድርሻው ምንድነው? ፍጡርነት ነው። የፈጣሪነት ድርሻና ዋናነት ደግሞ የእግዚአብሔር አብ ነው። ይህን ሐዋርያት ግልጽ አድርገው አስተምሯል። ሐዋርያው ጳውሎስ በግልጽ አማርኛ ኢየሱስ ክርስቶስን በእግዚአብሔር ምስል የተፈጠረ ፍጡር ብሎታል። ስለዚህ ፍጡር ብለውታል እና ሙስሊሞች ይታሰሩ ልትል ነው? እሺ ሌላው ደግሞ ምንድን ነበር ያልከው? አንድ ሙስሊም ኢየሱስን ሙስሊም ብሎ ያምናል። ነገር ግን ኢየሱስ መጽሐፍ ቅዱስ ላይ አባቴ ብሏል። አላህ ደግሞ አባት አይደለም። ስለዚህ ምናምን እያልክ ለቀባጠርከው አዲስ ኪዳን ላይ አብና ወልድ የሚል ይሄ የግሪክ ቋንቋ ባህል የመጣ ነው እንጂ ብሉይ ኪዳን ላይ አብ የሚል አለ እንዴ? የለም እኮ ብሉይ ኪዳን ላይ አብ የሚል የለም፣ ወልድ የሚል የለም። አብና ወልድ የሚለው ይህ የግሪክ ቋንቋ ባህል ነው። አዲስ ኪዳን የተጻፈው በግሪክ ቋንቋ ባህል ስለሆነ ነው። መጽሐፍ ቅዱስ ላይ ያሉት ህዝቦች ወይም እምነቱ ወይም ማስተምሮቱ እነ ኢየሱስ ምንድን ናቸው? አይሁዶች ናቸው። ስለዚህ የግሪክን የቋንቋ ባህል ይዘህ እንደዚህ ማለት ይቻላል አይቻልም ማለት አትችልም። በመጨረሻ የማስቀምጠው ስለ ግድያ አንስተሃል። ሙስሊሙ ማህበረሰብ ለማናደድ ለማበሳጨት እንደዚህ አይነት ነገር እንዲያደርጉ ሆን ብለህ ራስ ሙስሊሙ ማህበረሰብ ጋብዘህ ነው እንደዛ ነገር ካሉህም ማለት ነው። ምክንያቱም ፕሮቴስታንት አሰልጥና ደሞዝ ከፍላ ሶሻል ሚዲያ ላይ የለቀቀች ሙስሊሞችን አበሳጭ አናዳቸው አላደለ አግሬሲቭ አድርጋቸው ነው። አግሬሲቭ ሲሆኑ ይሄው ሃይማኖታችሁ እንዲህ ነው የማለትን ውሸትና ድራማ ለመስራት እንዲያመቻችሁ ነው ያንን ያደረጋችሁት። እየወጣህ እንደዚህ ያሉ ግድያ ምናምን አትበል። ቤተክርስቲያን ስራ ያለችን ደሞዝ ከፍላ ነብይ አድርጋ የሾመችን ቤትና መኪና የገዛችልን ቤተክርስቲያን ለማስደሰት አሰልጥና ሚዲያ ላይ የበተነችህ ህን ስራ ነው የምትሰራው። ስለዚህ ሙስሊሞች ስለ ግድያ ምናምን አንስተው ከሆነ አይፈረድባቸውም። እንደዛ እንዲሉ ነው ሶሻል ሚዲያ ላይ የመጣው። እመነኝ፣ ከነ ቤተክርስቲያንህ ከነ ፓስተርህ እንደዚህ የውርደት ዘመን እየኖራችሁ ነው። ሙስሊም ብሎ ማለት እንደዚህ ነው። ኢስላም ብሎ ማለት እንደዚህ ነው። አየህ ሲያበሉ ሲያጠጡህ የነበረው በእስልምና ሃይማኖት ላይ ለማዋሸት በቃ ወገባቸውን ታጥቀው ሲዋሹ የነበሩት ፓስተሮችህ መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ወልድ መሆኑን እንኳን አያውቁም። ይሄን ውርደታችሁን እኛ ሸልመናችኋል በህይወት ዘመን። እንዴት አይነት ውርደት ነው የሚሰማችሁ ግን? እንዴት አይነት የበታችነት እየተሰማችሁ ነው የምትኖሩት? ዋሻችሁ ምንም ለውጥ አላመጣችሁም። የውርደት ዘመንን በሰላም ኑሯት።